ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ምን ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰነ ደጋፊሽ። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ሊያስፈቱኝ ነው። ወይኔ ዘንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወያለው ጀማ ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሀላል ቋጠሮ ነው የቋጠርኩት። ጀሞ በዚህ አመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታቂጡን ማባረር ያለብክ በሰዓት አንድ ደም ማባረር ያለብክ። በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ፣ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲን እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኪ የተባለ እገክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ በመቻ ወጥቶ ማዱኪ የሚባለው? ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለብክ የመጨረሻ የፈሪ የመጨረሻ በወልቭስ በደካማ ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም፣ ፌኩ የዋንጫ ቲም። በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታን ተጠያቂ ለዚህ ጨዋታ አርቴታ ሙሉ ፐርሰንት። ባለፈው እንግዲህ ከወልቭስ በግፍ የወሰድነው 3 ነጥብ ነበረ። 3 ነጥባቸውን አስመልሰዋል። እኔ እንደተሸነፍን ነው የምቆጥረው። እውነት ለመናገር ገና ነው ፕሪሚየር ሊጉ፣ እንደተሸነፍን ነው የምቆጥረው። በቃ ምንም ማለት አልፈልግም። ከዚህ ውጪ ምንም ስሜት የለኝም። በዛሬው ጨዋታ ላይ ምንም አይነት ሪያክሽን መስራት አልፈልግም። ምንም አይነት ስሜት የለኝም ለዚህ ጨዋታ ማለት ነው። በቃ ይህንን ነው ልል የምችለው እንደ አርሰናል ደጋፊ የእውነት ይሁን በቃ ይሁን፣ ችግር የለም። ወደ ቀጣይ ጨዋታ እንሂድ። ይሁን በቃ ምንም ክፉ ማውራት አያስፈልገው። ይሁን እስቲ ይሁን፣ ማያልፍ የለም። ይሁን ምንድን ነው የሚባለው? እንደገባ ታገባለክ፣ እንደገባክ አንተበት ሰውነህ አንታውን አረስላሲስ አሁን ይሄም ለበጎ ነው። እንደው ለበጎ ነው። አረ ቤተሰብ ተቃጠልን። እንዴት ነው ይህን ጨዋታ ከ2-0 መምራት 2 እኩል የጨረስ ነው? እኔ የአርቴታ ነገር እያንገበገበኝ ነው የምላችሁ። የምር ነው የምላችሁ። በጣም ፈሪ የሆነ አሰልጣኝ ታውቃላችሁ። ለምን እንደሆነ አላውቅም። ዛሬ ላይ ዙቢሜንዲ ምንም ሲያደርግ አልነበረም አይደለ? ለምን ነው እሱን አስወጥቶ ኖርጋርድን ማያስገባው? ኖርጋርድን አስገብቶ ማን ነው ራይስን ወደፊት እንዴት ወይ ደግሞ ራይስን ወደ ኋላ አስቦ ሌላ እኔ ሳካ እኔ እንጃ መድኃኒዓለም ምን አይነት አሰልጣኝ እንደሆነ ፈሪ ሁሌ ማለት ነው። የሆነ ሰዓት ላይ ይንቦቀቦቃል። በቃ የሆነ ደግሞ ሎያሊስት የሚባል ነገር አለ አይደለ? ታማኝነት ለመባል እኔ ማርቲኔሊ የሚባል ተጫዋች፣ ትሮሳርድ የሚባል ተጫዋች እኔ በስመ አብ ወመንፈስ ቅዱስ ጨጓራዬን ላጡት አይገልጸው። እናንተ ፊት ለፊት ላይ ማንም የለን። ሳካ ብቻ ነው ያለን፣ ሌላ ማንም። እኔ ማዱዌኬ አንዳንዴ ደስ ይለኛል፣ አንዳንዴ ምንም አይሰራም። ፊት ለፊት ምንም ዜሮ ነን። አርቴታውን ማንም ብለ የሚያደርግ ይፈልጋል ወይ ዳኛ ወይ ምናምን። ቦቅቧቅ የሆነ አሰልጣኝ ይዘን ዋንጫ አንበላም። እኔ መሮኛል። መጣውልሽ
ፋብሪዚዮ ግን ምን ለማለት ፈልገ ነው የአርቴታ ፎቶ አድርገ ውጤቱ እንደዚህ ያደርገው? አንቺ ፎቃቃ ሚዜ በቃ አመልሽ አለቃል አይደል? የአራተኛ ዓመት ላይ እንግዲህ ሲቲ ሳይጫወት ነው ያሸንፉ ማን ሰከንድ ሀፍ ላይ እኮ በቃ እነሱ ካገቡ በኋላ እኔ ተስፋ ቆርጬ ነበር። ምን አይነት ቦምብ የሆነ ጎል ያገቡት ማን ራያን አንጠልጥለው ተርኒንግ ፖይንት እኮ ነው ናቸው። በቃ አረ በስመ አብ ወልቭስ ነግሬሃለሁ፣ ተስፋ የቆረጠ ቡድን። እስቲ እንደኔ ደስ ያለው ደስ አላላችሁም? እኔ ደስ ብሎኛል። የዋንጫ ቡድን የሚመስለው እኮ ወልቭስ ነው ማን ወልቭስ ነው መውረዱን ያረጋገጠው ወልቭስ። እኔ ላይ እንደዛ ስትስቂ ስትሳለቅ የነበርሽ አንቺ ፎቃቃ ሚዜ መጣልሽ፣ አመልሽ መጣ። ገና 20 ቪዲዮ ነው የምሰራው ስለሚቻል ነው። ወይኔ ቅዱስ አንተ ወልቭስ እመቤቴን፣ ወይኔ ደሰን ያስ እኔ ዛሬ እንደተወለዱ ካርጋችሁ ነው ዛሬ። እኔ አንተ ወልቭስ እኮ ምንም አይችልም። ሁሉም ቲም እየጠለጡ የነበረው ቲም እኮ እግዚአብሔርን። አሁን ማን ወልቭስ እኔ አቻ ስታሱ ወይኔ ያገባው ግብ የመጀመሪያው ግብ በኢየሱስ ስም ታታታታታ እደ እንደዚህ ታዞራል አየር ላይ ራያ ላይ እደ ኧረ ወይኔ ወልቭስ ማለት ነው። ቦል ኮንትሮሊንግ ራሱ ምንም አይችሉም። አንተ አኩሬሲያቸው እንኳን የላቸውም። እንኳን እንዴት 4 ኳስ መቀበል ያቅታቸዋል? ሰከንድ ሀፍ ነው በቃ የሚገርም ነገር። ትንሽ ለውጥ የተመለከት ነው። ጊዜ ደነገጥኩኝ። እዴ እንዴት ነው ጋርዲዮላ ግን እነዚህን ቻንሶች ተጠቅመ ማለት ነው 2 ነጥብ ነው የሚሆነው። ሁለቱን ካሸነፍን ማለት ነው ከዚህ በኋላ ጨዋታዎች ካሸነፍን 2 ነጥብ ይሆናል። ከዛ በኋላ ራሳችን ኢታር ላይ ደግሞ አለ ገና ማለት ነው። አታ እዴ አርሰናል ግን ምን እየጾመ ነው እንዴ? ወይኔ እዴ ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ነው ሙስሊም አርሰናል እየጾመ ነው የሚሆነው። ሲጀመር ማለት ሁላችሁም ተሰብስባችሁ መቃጠል ትችላላችሁ። እኔ ምን አገባኝ እንጂ በየአመቱ ስንቃጠል ግን አናሳዝናችሁ? አንተ እዛ ደሞዝን ትበላለህ፣ እኔ እዚህ አሳሬን እበላለሁ። እንዴ ከወልቭስ 20ኛ ከሚገኝ ክለብ አሳመነ ጨዋታ ዶሚኔት አድርጋ ጭራሽ ማሸነፍ እያለብህ ጠርቶ ለጠፈን። በቃ ጠርቶ ለጠፈን። እኔ አሁንስ ተስፋ ቆርጬ ሲጀመር ምንም በቃ ለሲቲ እኮ እንካና ውሰድ ነው ያልነው። መጥቶ ይውሰድ፣ ምንም በቃ ጥያቄ ይውሰድ፣ ናና ውሰድ። ምንም በቃ ሰበብ ምናምን አያስፈልግም። መጥቶ ይውሰድ። ማጋለሽ ምን እኔ ማርቲኔሊ ምን ላይ ቆይ ባይጋብ እኔ ማርቲኔሊ የተባልክ ተጫዋች ማለት ተጫዋች አይደለም ሲጀመር። አንተ ተሳስተ ነው ወደ እኔ ቆይ የማያስፈልግ ጨዋታ ላይ አረመኔ ትሆናል። አሁን ለታው ምን አይነት ኳስ እንዳከባይ ታውቃለ። አሁን ዛሬ ስንት ኳስ ፈርስት ሃፍ ራሱ ማካለሽ በረኛው ላይ እንዴት ነው ሰበብ አያስፈልግም። ይመቸው ወልቭ ስለሚችል እናቴ ትሙት ይገባቸዋል። ያው ፔፕ ጋርዲዮላ የሆናናው ዘር ተብላልና ስለ ውጤቱ አይደለም ስለዚህ ጨዋታ እኔ ፖዚቲቭ ሆኜ ላወራ አልችልም። ኦብቪየስሊ ላይክ 4-0 እየመሩ ነው የሚመስሉት አጨዋታቸው ማለት ነው። እና ወልቭስ ነው ተረዳኸኝ አይደለ? እንዴት አድርገው ነው ዋንጫ ይበሉት? ማርያምን እኔ አመቱ ከጀመረ ጀምሮ ለመጀመሪያ ጊዜ ይህን ጥያቄ መጠየቅ ጀምሬያለሁ። በዚህ ጨዋታ ብቻ እንዳልሆነ ደግሞ እናንተ ምን የምናውቃለን። ምንድን ነው እያደረጉ ያሉት? ምንድን ነው መጫወታቸው ጥቅሙ ታዲያ ምንድን ነው? አሁን ይሄ ቡድን ላይ ምንድን ነው ፍላጎታቸው? ኳስ እንትን አይሉም፣ ተቀባብለው መፍጠር አይችሉም፣ እርስ በርስ መጫወት አይችሉም። ኧረ ይመቻቸው። ቀን በቀን ዋንጫውን እበለዋለሁ እያለ የሚዝትብህ ቡድን ከወልቭስ ጋር እየተጫወተ ማለትም ወልቭስ በፕሪሚየር ሊጉ 20ኛ ደረጃ ላይ የሚገኝ ቡድን እንድታስታውሱት ያላችሁትን ነው። 9 ነጥብ ብቻ ያለው ቡድን 2-0 እየመራው 2 አቻ ሲወጣ ምን ወየው ጉዴ። ለዚህ ነው እንግዲህ ፕሪሚየር ሊግን ከምንም ሊግ በላይ አጥብቀን የምንወደው። ምን አይነት ጌም ነው የተመለከትነው?
ዋት ኤ ሰከንድ ሃፍ ዋት ኤ ካምባክ ፎር ወልቭስ። ዛሬ እንግዲህ አርሰናል ከወልቭስ በተገናኙበት ጨዋታ 2-2 ተጠናቋል። ሞሊኒክስ ላይ በጣም አስቸጋሪ ጌም ነበረ ለአርሰናል። እንግዲህ የዋንጫ ቲም ምንም አይመስልም። አርሰናል ባክ ቱ ባክ በብሬንትፎርድ እና በወልቭስ ነጥቦችን ማንጠባጠቡን ቀጥሏል። እንግዲህ አንድ ቀሪ አንድ ተስተካካይ የሚቀረው ሲቲ እንግዲህ ከአርሰናል 5 ነጥብ ርቀት ላይ ይገኛል። እንግዲህ ከዚህ በፊትም ልምድ የነበረው ሲቲ ዘንድሮ ምን ያህል ልምዱን ይጠቀማል አብረን ምና ይሆናል። አርሰናል ግን ምንም የዋንጫ ሜንታሊቲ የሌለው ክለብ ሆኖ ተገኝቷል። እንግዲህ ለ4 ዋንጫ ቢፎካከርም አሁን ላይ ድካም ከእንደገና አርቴታ ለታክቲኮች ምቹ አለመሆን ማለትም ገገማ መሆን ለቅያሬዎችም ቶሎ መስነፍ ይመስለኛል እዚህ ችግር ላይ ያደረሳቸው። አርሰናል ያው ጨዋታ መደራረብም እንዳለ ሆኖ ስኳድ ዴብዙን በደንብ ሮቴት ነው እያደረገው ነው ብዬ አላስብም። ራይስ ሁሌ 90 ደቂቃ ሁሌ እስከ ተጫወቱ ድረስ አንዳንዴ ዙቢሜንዲም ከእንደገና ፍላክቹዌት የሚያደርግ አቋም ይኖረዋል ያው ለሊጉ አዲሱም ከመሆኑም አንጻር። ስለዚህ ለእኔ አሁንም ቢሆን አርቴታ ነው ተወቃሽ ማድረገው። አሁንም ለአርሰናል አስቸጋሪ ሲዝን መሆኑ ቀጥሏል። ካራቦ ካፕ ፋይናሊስት ናቸው። ሻምፒየንስ ሊግም እንግዲህ 16ቱን ተቀላቅለዋል። ፕሪሚየር ሊግም እየመሩ ነው። ነገር ግን መንሸራተት ይዞበታል። ባለቀ ሰዓት ላይ አርሰናል ሁሌ ኤፕሪል በደረሰ ፌብሩዋሪ በደረሰ ቁጥር እንግዲህ መንሸራተት ብርቁ አይደለም። አርሰናል የሚገርም ጨዋታን ተመልክተናል። እስኪ የሀሳብ አስተያየታችሁን እናንተም ኮሜንት ስር አስቀምጡልኝ። ይመቻችሁ። የሚያስረዳኝ ሰው አለ እንደተፈጠረው በኢየሱስ ምን አይነት ሰከንድ እኔም አላማረኝም። ሰከንድ አፍረን ሲንቦጃቦጁ አላማረኝም ነበር ሲንቦጃቦጁ። ኧረ በስመ አብ! ኧረ አርሰናል ክርስቶስን አልተመቹኝም። ሰከንድ አፍረን ሲንቦጃቦ በቃ የውገሬስ ከወጣም ጀምሮም አልተመቸኝም። ቀውልፍስ እንደፈለገ ነበር ሲሆን ነበር። ወይኔ አለቀደ። አርሰናላቸው ወጥቷል። እውነት ለመናገር በቃ ነጥብ ያነሳል ብዬ ጭራሽ ዞር ብዬ ያላየው ጨዋታ አቻ ወጣ። እስኪ አርሰናል ደጋፊ አንድ ጥያቄ ልጠይቃችሁ፣ ስነ ስርዓት ባለው መልኩ መልሱልኝ። አሁንስ ዋንጫውን ትበላላችሁ አበሉ ዲ ወልቭስ በሜዳው ከሜዳው ውጭ ሲለጠለጥ የቆየ 20ኛ ደረጃ ላይ ያለ ቲም አምጥታችሁ ሜዳው ድረስ መታችሁ ማለት 2-2 መርታችሁ ካምባክ ሰራባችሁ 2-1። የመጀመሪያ ዙር ጨዋታም እንደዚሁ ተንተፋትፋችሁ በኦንጎል ነበር ያሸነፋችሁት። ዛሬ ደግሞ ጭራሽ እናንተ ኦንጎል አስቆጥራችሁ ነው አቻ መውጣት የቻሉት። እግዚአብሔርም በቃ እኔ አርሰናል የሚባል ቲም በዋንጫ ተረግሟል። በቃ ይሄንን እመኑ። አሁን እኮ ከሲቲ አንድ ጨዋታ በላይ ተጫውታችሁ ከሲቲ ጋር ጨዋታ አላችሁ ኢታር ላይ። እንደገና ደግሞ ሲቲ ቀሪ አንድ ጨዋታ አለው። ኧረ አርሰናል ምንድነው ማየው? እያያችሁልኝ ነው። ምንድነው ካላፊዮሪ ይመለስ እንጂ እኛ ችግር የለብንም። ኦንጎል ካላፊዮሪ መጣ። ምን ማንቼ አንድ ኩሎቶ ምን ስትሉ ነበር? የታባሽ የዋንጫ ቲም አንቺ ነሽ። የዋንጫ ቲም ዋንጫ እንዴት እንደሚበላ ቼልሲ ያሳያለሽ። እኔ ነኝ ማሳያችሁ ዋንጫ እንዴት እንደሚበላ። በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያደረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድን ነው የሚባለው አሁን? ይሄ ምንድን ነው የሚባለው? ምንድን ናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው ይሄ? ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦልሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበረ። አበደ እኮ ጀለስ እኮ አበደ። ኧረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቡጅዋጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም። ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋን የሰጠ ነው። ታውቃላችሁ ተስፋ ከዚህ በኋላ እውነቱን ነው መነጋገር ያለብን። 11 ጨዋታ ነው ከዚህ በኋላ አርሰናል የሚቀረው። ሲቲ ደግሞ 12 ጨዋታ ነው የሚቀረው። ሊጉን በ5 ነጥብ እየመራን ነው። ሲቲ አንድ ቀሪውን ጨዋታ ካሸነፈ አሁንም የሊጉን መሪነት በ2 ነጥብ ይዘናል። በ2 ነጥብ እየመራን ነው አሁንም ሊጉን። ስለዚህ ምንም
ምንም የሚፈጠር ነገር የለም። አርሲዎች አሁንም ሁሉ ነገር ያለው በእጃችን ነው። በእነዚህ ተጫዋቾች ናቸው እዚህ ያደረሱ እነዚህ ተጫዋቾች ናቸው። ስለዚህ የት እንደሚያደርሱንም እናውቃለን። አብሯቸው ደግሞ አርቴታ ስላለ ምንም የተፈጠረ ነገር የለም። አርሲዎች በእርግጥ ይሄ ነገር ያናድዳል። የዛሬው አቻ ያናድዳል። ማሸነፍ ነበረብን። ያው ወልቭስ ካለበት ደረጃ ምናምን አንጻር ማሸነፍ ነበረብን። ግን እውነቱን ስንነጋገር አሁንም ወልቭስ ምንም ያጣው ነገር የለም። በቃ ለዛ ነው እንደዚህ የተጫወቱት። አስቡት አሁን ዜና ነው የሚሆኑት ምናምን ነገር። ስለዚህ ለእኛም ያናድድ ነገር ነው። እድኑ ብንጠቀሙ ጥሩ ነበር። በደንብ ከፍ እንል ነበረ። ነጥባችን ወደ 7 እናሳድግ ነበር። ያ ግን አልሆነም። አሁንም በእኛ ነው ሁሉ ነገር ያለው። ሲቲ ሲያሸንፍ ነው በ2 ነጥብ ነው የምንርቀው የምንለው። ስለዚህ ስቲል አሁንም በ5 ነጥብ ነው የምንርቀው። ምንም ያሳስበን ነገር የለም። አርሲዎች ዘንድሮ አሁንም ሻምፒዮን ነን። ምንም ያሳስብ ነገር የለም። አርሲዎች ይሄ ነው ሀሳብ። በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። አርቴታ በጣም ታሳፍራለህ። ማርቲኔሊ በጣም ታሳፍራለህ። ሁላችሁም ታሳፍራላችሁ። ሁላችሁም እኔ ታምሜያለሁ። በዚህ ታሳፍራለህ። ሁሌም ምን ብዬ ነበር? ግባ እናውጣው። አቋማ ግባ እናውጣው ወያላ እኔ ብያለሁ። ከቦክስ ውጪ ነው የሚያገባው ወልቭስ። ነግሬሃለሁ እኮ አትሰማም። እኛ ግን አለን እነሱ ተኙ። አርቴታ በስማ አንተ እኔ አርነ ስሎት ምናምን እያልኩ አማርራለሁ ደግሞ እንጂ እኛ ምን እናማርራለን? አምና ዋንጫ የበላን አሰልጣኝ ምን ብለን እናማርራለን? እንዲህ ምን በወራጅ ቀጠና ቲም ቲሙን ይዘትን በጫበጫለን። በስማ እኔ ሲጀመር ተመኝ ነው የሚባለው አይደል? ጀርባችሁ ላይ መተን እንተነፍሳለን። ጀርባችሁ ላይ ለ3 ዋንጫ ነው የምንጮተው ስል ብዙ ሰው አላመነም ነበር። ፕሪሚየር ሊጉ ላይ ተስፋላችሁ እንዴ? ትቀልዳለህ እንዴ? ፕሪሚየር ሊጉ የኛ ነው፣ ቻምፒዮንስ ሊግ የኛ ነው። ፌክ አፕ በቃ ተስፋ አለ። ይሄ ቡድን ልጅነቴን የሰጠሁት ቡድን ነው። ይሄ ቡድን እድሜን፣ ገንዘቤን፣ እውነት ኤነርጂን፣ እውቀቴን ሁሉ የሰጠሁት ቡድን ነው። ይሄ ቡድን የእኔ የቤተሰብ አባል ነው። ለድፍን 25 ዓመት ደግፌዋለሁ። አርሰናል የተባለን ቡድን ማለት ነው። አንዳንዶቻችሁ አልተወለዳችሁም። እኔ አርሰናል መደገፍ ስጀምር ለእኛ ለደጋፊው የሚገባን ይሄ አይደለም። በተለይ ለእኔ ይሄ አይደለም የሚገባኝ። አርሰናልን በአውሮፓ ቻምፒየንስ ሊግ ለመመልከት ውጭ አድሬያለሁ፣ በረንዳ አድሬያለሁ። ከቤት አትወጣም እረፍ፣ ጅብ አንጠልጥሎክ ይሄዳል፣ ዱርዬ ይመታል፣ እረፍ አትውጣ እየተባልኩኝ ውጭ አድሬያለሁ። በረንዳ አድሬ ጨዋታውን አይቼ በረንዳ አድሬያለሁ። በዚህ ደረጃ ዋጋ ከፍዬለታለሁ። ይህንን ቡድን ግን ለእኔ የሚገባኝ ይሄ አልነበረም። አርቴታ የተባለ ሰውዬ ከ1 ቢሊዮን ፓውንድ በላይ ኢንቨስትመንት ተደርጎለት ተጫዋቾች ተገዝተውለት ቬንገር በዛ ሁሉ የአሰልጣኝነት ጊዜው ያላየውን የገንዘብ መጠን ተሰጥቶት በ5 እና በ6 ዓመት 20ኛ ደረጃ ላይ ያለ ቡድን ሳይቀር ይጫወትበታል። 20ኛ ደረጃ ላይ ያለን ቡድን በከፍተኛ ሁኔታ አክብሮ በመከላከል ይገጥመዋል። ወልቭስ እኮ በዚህ ውድድር ዓመት እኮ ዌስትሃምን ብቻ ነው ያሸነፈው። የመጨረሻ አሳፋሪው ቡድን እኮ ነው ወልቭስ ማለት። 20ኛ ደረጃ አቀማመጡ ራሱ አሳፋሪ ደረጃ እኮ ነው። ነጥቡ አሳፋሪ ነው። ነገር ግን ሚካኤል አርቴታ በደርሶ መልስ ወልቭስን እንኳን አክብሮ ይጫወታል። ወልቭስን እንኳን በመከላከል አክብሮት ይጫወታል። ምንድን ነው እያደረገን ያለው? የትኛውም የአርሰናል ደጋፊ ማንንም ዝም የማስባል መብት የለው። ከማንም በላይ ዋጋ ከፍያለሁ እኔ በግሌ በአርሰናል ጉዳይ። ቲክቶክ ቀድሞ በጀመረና ባልጀመረ አይደለም። ቲክቶክ ላይ ብዙ ፎሎወርስ በመሰብሰብና ባለመሰብሰብ አይደለም ጉዳዩ። ከልጅነት እስከ እውቀት ብዙ ዋጋ ከፍያለሁ። ለደጋፊው አይደለም የሚገባው። ዛሬ ወልቭስ ሜዳ ላይ የነበረውን ደጋፊ አይታችሁታል። የአርሰናልን ደጋፊ አንጀት ነው የሚበላው። ጨዋታው ተጠናቆ ፊሽካ ተነፍቶ እንኳን ጭንቅላታቸውን ይዘዋል፣ አላመኑ። ዋንጫ ብንበላ እንኳን ይቅር የማይባል ስህተት ነው ይሄ ስህተት። መቼም ይቅር አልልህም አርቴታ። ዋንጫ ብንበላ እንኳን አስምርበት፣ ብንበላ እንኳን መቼም ይቅር አልልህም። አሞኛል፣ በጣም አሞኛል። እንደዚህ ታምሜ አላውቅም በህይወቴ። ምኑን ሊያዘው በኢየሱስ። ግባ
አለቀ። ስቋጥርብህ እስከ ጥግ ነው። ኧረ መጣላት ጀምር። እስከ ጥግ ነው የምቋጥርብህ። በቃ እመቤቴን ወልቭስ ይችላል ወልቭስ። ይኸውልህ ማሊያቸው ባይኖረኝ በእነሱ በሚመሳሰል ልብስ ጋር አድርጌ ነው የምቋጥርብህ። ስቋጥርብህ እስከ ጥግ ነው። ወያላ የታባሽ ከወልቭስ ጋር ነግሬሃለሁ። ታንጠባጥባለህ ከዚህ በላይ ሙሉ ለሙሉ ዛሬ የመሸነፋችን አላፍትና ልትወስድ የሚገባው ይሄ አቻ ምናምን አይደለም፣ ሽንፈት ነው። ከሽንፈትም በላይ ነው የምቆጥረው እኔ ማለት ነው። ሚካኤል አርቴታና አርቴታ ነህ ራስህ። እኔ ማርቲኔሊ ምናምን ብዬ ስሙን ማንሳት አልፈልግም። ተውኝ በቃ። እኔ ተቃጥያለሁኝ። ማይሆን ነገር ተናግሬ ረመዳኔ ማበላሸት አልፈልግም። መወዶ ክለቤ ማስቀየም አልፈልግም። ሙሉ ለሙሉ የመሸነፋችን አላፍትና የምትወስደው ራስህ ሚካኤል። ኧረ በዚህ ሰዓት እንዴት ነው አቻ የሚወጣው? ኧረ በእግዚአብሔር ስም ተቃጥዬ ሁላ አብድላችሁ ነው። ከምሬ ነው የምላችሁ። አበርኩኝ። ከምሬ ነው የምላችሁ። የሚያስጠላ ሰዓት እኮ ነው የገባው። የሚያስጠላ ሰዓት። እንዴት ነው እንደዚህ መዘናጋት የሚፈጠረው ግን? ከምር እንዴ ከዋንጫ ቲም እንደዚህ የሚጠበቅ አይደለም። በቃ ወጋ የሚያስከፍለን ጨዋታ ነው። ከምሬ ነው የምላችሁ አርሲ ፋሚሊ። በቃ እኔ ኧረ ተቃጠልኩኝ እኮ። በስመ አብ። እንዴት ነው በተከላካይ እስካሁን እያገባን የምንቀጥለው? ኦንጎል እያገባን የምንቀጥለው እንዴት ነው? በኢንካምፒና በባጋደሽ እንደዚህ። ኧረ በስመ አብ ቡልደረ። እኔ አሁንስ አልቻልኩም የምር። ምንድን ነው የሚባለው አሁን? ይሄ ምንድን ነው? ምን አይነት ስብስብ ደንቆሮ መሀይም እንደው መቀለጃ አልሆን እንዴ በደረቀ ሌሊት እነዚህ። እኔ እኮ ማልፈልገው ማሰብ ማልፈልገው በቃ እኔ ዋንጫ የት አይቼው አውቃለሁ? ለምንድን ነው ተስፋ ሰጣችሁ የምትነሱን? እንዴ የንኩቶ ስብስብ ማስጠለይ። ቆይ ግን የምሬን ነው። ዋንጫው አካባቢ ላይ ስትደርሱ ምን አይነት ደብተራ ነው ግን ያስጠነቆለባችሁ? የምሬን ነው። ስባቡል ብስ ቅዱስ እንዲሁ አሰምን ራሱ የኛ ባህር እንደዚህ ቢከፈትልን የምሬን ነው። እንደዚህ አስቆልፈን ብሏም በላም በራሳችን ነው ምን በላላችሁ። ኢሳያስ አፈወርቅ ምትወስ የሚያጎርስ ነው አበሉም እንዴ? አረ ጃክሰን ይምጣ ኑኔዝ ይምጣ እንዴ? እንዴት ነው ሽማበሉት? የምሬን ነው። ዋንጫ አካባቢ ስትደርሱ እንዴት ነው የሚያንቀጠቅጣችሁ? በውልብስ ለመሞትና ለመኖር ያለ መካከል እንደዚህ ነው እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ነው ሺቲ የሆነ ቡድን ነው። እመቤቴን የምሬ ነው ሺቲ። በዚህ ሰዓት እኮ ወጥረህ እንኳ ቢያንስ ወጥረህ የምትወጣበት ነው። በቃ ወጥረህ አንድ ጎል አግብተህ ወጥረህ የምትወጣበት ነው እኮ። 2 ጎል ወልቭስ ያግባብህ 2 ጎል። በስመ አብ እግዚአብሔር ምስክሬን። የአርሰናል ደጋፊዎች በጣም ነው የምታሳዝኑኝ። የምሬን ነው። ስሬስ ቁም ነገር ስናወራ ማለት ነው እንዴ የምሬን ነው። በቃ እንደዛ ደጋፊው በጉጉት እየጠበቀው ክለቡ ግን የሚያሳየው ነገር በጣም ነው የሚያሳዝን። የምሬን ነው። እኔ አሁን ዘንድሮ አርሰናል ዋንጫ ሳይበላን ቢያሳልፍ ዘንድሮ ሊቨርፑል ዋንጫ ምንም ከሁለታቸው ልዩነት የለውም። እንደዚያ ሽት የሆነ ቡድን አሳልፎ ሊቨርፑል እናንተ ሁለተኛ ሆናችሁ ከጨረሳችሁ ምንም ልዩነት የለውም። ምንም። የምሬን ነው። አረ ወይኔ! አረ ጌታዬ ሆይ! አረ ምን አድርጌ ነው እያወራው እንዳይገባ እያልኩ? አረ ጌታዬ ሆይ! አረ صارت النتيجة هاي اللعبة وهاي الكرة ጌታዬ ሆይ ምን አድርጌ ነው ግን እንደዚህ የምንለው? ኧረ ጌታ ሆይ ምን አድርጌ ነው? ምን አድርጌ ነው? እንደተናገርነው አለቀው። የአራዳ ልጆች ፈርስት ሃፍ 1-0 አርሰናል እየመራ ወጥቶ እኔ ያልተመቸኝም ብዬ ቪዲዮ ሰርቼልህ ነበር። ገብተህ መመልከት ትችላለህ። ጎቤው ምንም ጥያቄ የለውም። ሚካኤል አርቴታ እጅግ በጣም ዋጋ የሚያስከፍል ነጥብ ነው። 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር እንደዚህ አይነትን ቡድኖች እንደውም ጎልህን የምታረቅበት የምታመቻችበት ሲሆን ጭራሽ ነጥብ የምትጥልበት ከሆነ ይሄ በጣም የሚያሰጋ ነው። አንደኛው እንደ አንደኛ
20ኛው ደግሞ እንደ 20ኛ መጮት ሲገባቸው ያራዳ ልጆች 20ኛው ነው እንደ አንደኛው ሲጮት የነበረው። ምንም ጥያቄ የለውም። ወደድንም ጠላንም ነጥቡ የሚናገረውን ነው። አቻ ቢወጡም ነው የምልህ ያራዳ ልጆች። ወልቭሶች ከ2-0 ከመመራት ነው 2 እኩል መውጣት የቻሉት። ከዚህ በፊት አርሰናል ባሸነፈበት ጨዋታ ማለት ነው በኤሚሬትስ ስታዲየም እንዴት እንደተጫወቱ የሚዘነጋ አይደለም። አሰልጣኝ ሚኬል አርቴታ የዚህን ስራ ለምን ሰርቶ መምጣት እንዳልቻለ አልገባኝም። ፈርስታፍ ጨዋታው ያስታውቅ ነበር። ወልቭሶች ከምንም ጎል ሊያስቆጥሩ እንደሚችሉ እንደዚሁ ያስታውቅ ነበረ ማለት ነው ያራዳ ልጆች። ለማንኛውም ሲቲ ቀሪ ጨዋታውን የሚያሸንፍ ከሆነ ነጥቡ ወደ 2 ዝቅ የሚል ይሆናል ማለት ነው። እኔ የምፈራው ግን ነጥቡ ወደ 2 ዝቅ ማለቱን አይደለም። የሚኬል አርቴታ ሰራዊት ከዚህ በኋላ ሜንታሊው እንዴት ነው እየሆነ የሚሄደው የሚለው ነው የሚያሰጋኝ። ቀጣይ ከምንጊዜም ተቀናቃኛቸው ቶተናም ጋር ነው የሚጋጠሙት ማለት ነው። አይኖ ቶተናም ለአርሰናል ቀላል ሊሆን ይችላል። ነገር ግን አሁን አርሰናል ያለበት ሜንታሊቲ የትኛው ቡድን ነው ሊቀለው የሚችለው ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ በደንብ ኮፒ ሊንክ አድርጉት። አርሰናል በጣም የሚኮሩበት ምርጡ አጥቂያቸው ኦንጎል ዛሬ እንግዲህ ለወልቭስ መፈረሙ ተረጋግጧል።